አሁንም ተመልሼ መጥቻለሁ። ባየሁት ነገር ላይ ለመናገር እንዴት ናችሁ? ሰላም ናችሁ ወይ ውዶቼ? በያላችሁበት ሰላም ሁኑልኝ። እና ሀይሚና ብሩክ ያው ሀይሚዬ ናፍቃኝ ነበር በእውነት ቲክቶክ ላይ ነው ስናያት የነበረው ሰሞኑን አብረው ሲሰሩ ነው መሰለኝ ሁልጊዜ ደስ የሚል እናፍቃቸዋለን። አንድ ላይ ስናገኛቸው በጣም ደስ ይለናል። ዛሬ ደግሞ በሚያስደነግጥ ፕራንክ ተገልጧል። እንግዲህ ዘዴው ያው ከወንድሙ ጋር ለማስተዋወቅ ይመስለኛል። የብሩክ ዘዴ በዚህ አማካኝነት ላስተዋውቃት ምናልባት ከፊታቸውም ያው ሰርግ አለ፣ የወንድሙ ሰርግ ስላለ ያው ትንሽዬ ሰርግ ያደርጋሉ መሰለኝ። የፎቶ ፕሮግራሞች ጨርሰዋል ሰሞኑን። አሁን ደግሞ እንግዲህ አነስ ያለች ያው የቤተ ዘመድ ሰርግ ይኖራቸዋል። በዛ ፕሮግራም ላይ ምናልባት ከፍራቻ የተነሳ ላትመጣም ትችላለች ከማለት የተነሳም ይመስለኛል እንግዲህ ሊያስተዋውቃቸው በዚህ መልኩ እንዳትፈራውም እንዳትደነግጥም ሊያስተዋውቃቸው የፈለገው። ያው ሀይሚና ብሩክ ዛሬ በፕራንክ ነው የተገለጡት። ወንድምየው ደግሞ ጎበዝ ነው፣ ፕራንክ ሲያደርግ ኮስተር ብሎ ነው ያስደነገጣት። ሀይሚዬ እኔ ትንሽ አሳዘነችኝ፣ በእውነት በጣም ነው ያሳዘነችኝ። እንደውም ጎበዝንሽ ቆማ ተቋቋመችው ሲናገራት በጣም አስደነገጣት። በጣም ኮስተር ብሎ ነው የፕራንኩን ሚና የተጫወተው መለኛው እና ሀይሚን በጣም ደንግጣ ነበር። ብሩክም ደግሞ እዛው ድርቅ ብሎ ሲዋሽ አሁን በሷ ቦታ ብንሆን ምንድነው የምናደርገው? እውነት ያስፈራል። እንግዲህ አንድ ሰው አብሮ ነይ መምጣት አለብሽ የቤተሰብ ዝግጅት ላይ ማለት አመት ባሉን አብረን ነው የምናሳልፈው፣ እኛ ቤት ነው አመት ባሉ የሚከበረው ብላ እንደገና ደግሞ ሄዳ በዛውም እኮ ባለሙያነቷን አወቀን አይደል? ባለሙያ ነች ብያለሁ ከዚህ በፊትም ስላየኋት እና ወደሱ መለሳለሁኝ። ሄዳ ሙሽን ረድታ ቤቱን አዘጋጅታ ዶሮን በመስራት ተባብራ ሰርታ ሁሉ ሰርታ እንደገና ጠርቷት አብሮ ሄደው አሁን እውነትም ቢሆን ያስደነግጣል። በእውነት የሰሯት ፕራንክ ያስደነግጣል። እና ለምን መጣሽ? ማን ወጡን ስር ያለሽ? ወጡም ተበላሽቷል ምናምን ሲሏት ስሜቱን እስቲ እናስበው። በጣም ነው የሚያስደነግጠው። በዛ ላይ ደግሞ ካሜራውን ደብቀውት ነው ፕራንክ እያደረጓት ያለው እና ለሷ ድቡዳ ነው የሚሆንባት ይሄን ነገር። ያው ግን ብትፈራውም እኔ እንደውም ፈርታው እንደውም ትመጣለች ብዬ አላሰብኩኝም። በስልክ ሲደውልላት እዛ ቦታ የቀጠራት ቦታ እንደው ላትመጣም ትችላለች ብዬ ነበር። ሀይሚ ፈሪ ነው የምትመስለው እንደዚህም እኮ ስናያትኛ። ለዚህ ነው ባለፈው የሰሩትንም ፕራንክ ሀይሚ በፍጹም አታደርገውም፣ ትፈራለች። እንደዚህ አይነት ነገር ድፍረት ኖሯት እንደዚህ ቀለበት ቦታ ቀለበት እስከሚደረግላት ድረስ ከአንድ ወንድ ጋር አትሄድም፣ እስከዚህ ድረስ የሚደርስ ነገር አታደርግም ብለን የተከራከርነውም የሀይሚን ፍርሃት በማየት ነው። እና አሁንም ታስታውቃለች። ያው እንደዚህ ስለተናገራት ፊት ለፊት ቁጣውንም ለመቀበል በማክበር ነው የመጣችው ይመስለኛል እንጂ ያው ሰው ትፈራለች ይመስለኛል። ለዛም ነው እንድትቀራረብ። ምክንያቱም አልተዋወቁም፣ ተገናኝተው አልተዋወቁም። ያመት ባለታም ትመጣለህ ብዬ ነበር፣ አላየሁም፣ አልመጣህም፣ አላገኘሁም ብላለች። እንግዲህ ከፊታቸው ደግሞ ያው እንትን አለ፣ ማነው ሰርግ አለ። ሰርጉ ላይ ደግሞ የግዴታ ሀይሚዬም መገኘት አለባት። እኛም ብናያት ደስ ይለናል በእውነት ሰርጉ ላይ እሷንም ብናያት ከብሩክ ጋር አብረው ከሰዎች ጋር ብዙ ጊዜ ባለፈውም የማን ነው አሟት ነው በአጋጣሚ ግን በዛ ወቅት ላይ ይመስለኛል የተንቢት የኤፍሬም እህት ያገባች ጊዜ አላየናትም። ብዙዎቹን አይተን እሷን ብቻ ስላላየን ቅር ብሎናል። አሁንም ደግሞ እዚህኛው ሰርግ ላይ እኛ እሷንም እንድናያት እንፈልጋለን። ቤተሰብ ነች፣ ጓደኛ ነች፣ መታየት አለባት። ያው እሱም ወንድምየው በጣም ባለሙያ ነሽ፣ ሙያሽን አይቻለሁ፣ ቀምሼዋለሁ፣ በጣም ቆንጆ ነው፣ መተሽ ምግብም እንድትሰሪ ብሏታል። እሷ ደግሞ ለዚህ ማን ብሏት? እኔ በደንብ ያየኋት እንደውም ሚፍታ ላይ ነው። ሚፍታ ምግብ ዝግጅት ላይ ጋብዟቸው ሁለቱን በቃ እጅ አያያዟ፣ አከታተፏ፣ ንጽህናዋ ምኗ በጣም እንደው ንጽት ያለች ባለሙያ ነች። የተለያየ ነገሮችን ደግሞ አለማወቅ ሌሎችን ደግሞ ቀስ እያለች ታውቃለች። ግን ስትሰራ አያያዟ ራሷ ጠንቃቃ ነች በጣም
እና አሪፍ አድርጋ እንደምትሰራም እንኳን የምታጎረና ሴትም አይደለችም፣ ሙያ ነች። እነሱ ለነገሩ አስጨነቋት፣ አፋጠጧት። ሲያስጨንቋት በጣም ነው እኔ ራሱ ከሷ ጋር አብሬ ደነገጥኩ። ነገሩ ፕራንክ እንደሆነ ነግረውን አላስቀድመውም፣ ግን ፕራንኩ የሚዘገይበት ሰዓታት ውስጥ የሷ ጭንቀት እንደውም ያን ያህል ትግስቱ ኑሯት እንደዛ አትመችኝ መምጣት የለብሽም እያለ ሲያስጨንቃት እዛ ጋር መቆሟ ራሱ እንደውም ጎበዘንሽ ብዬ አስባለሁኝ። ተነስታ ጥላ እንደማስቀድማም በጣም አመሰግናለሁ ስለሰጠኝ አስተያየት ብላ ጥላም አለመሄዷ እና ባጭሩ ፕራንኩ ጥሩ ነው። ያው ደስ ይላል። ያው ከወንድሙ ጋር ለማስተዋወቅ የተጠቀመበት ዘዴ ነው። በዚህ መልኩ አምጥቶ ካላስተዋወቃት ያው ትፈራዋለች። ያው ፍርሃት ስላለባት ይመስለኛል እንደው እናቱንም እንደው ማደፋብሮ መሰለኝ ያስተዋወቃት። ምክንያቱም ባለፈው መጀመሪያ ጊዜም ሲወስዳት በጣም እፈራለሁ ማናለ ሌሎች ሳሉ ወይ ምናምን እያለች ስትጠይቅ ነበር። ሀብቴን እንኳን አስቀድማም በመጀመሪያም አስተዋውቋታል። መጀመሪያም ገና ቡታጅራ እያሉ ነው የተዋወቁት ከሀብቴ ጋር እና ብዙ ጊዜም ስለምታገኘው እሱን ያው ግን ዛሬ ተገላገለች። አንዱን ያው ያስፈራል ለነገሩ ለመጀመሪያ ጊዜ ብዙ ጊዜ ያስፈራል እንደዚህ አይነት ነገሮች ያውም ደግሞ ከሷ ጸባይ ጋር ተያይዞ እና ደስ ይላል። ደስ ብሎኛል ያየሁት ነገር ኦሬዲ ቤተሰብ አንድ ባንድ እያለች እየተዋወቀች ነው። ደስ ይላል። ሌላውም በኤፋ ቤትም ተገኝቷል እንዳለ ተሰብስበው ባለፈው ያገባችው የተንቢ ታላቅ እህት መሰለችኝ፣ ታላቅ እህታቸው መሰለችኝ። የትኛዋ ታላቅ እንደሆነች ብቻ በደንብ አላውቅም፣ ግን እኔ ፍሬም እንግዲህ እህት ነች ነሲ የምትባለው ለሷ ስጦታ ለመስጠትና በሷ ቤት ደግሞ እንኳን ለዚህ ያበቃችሁ ለማለት ተሰብስበው ስጦታ ይዘው አመት በዓልን ለማክበር እንዴት ነሽ ለማለት ሄደው ነበር። እኔ ቡታጅራ ልጆች ለዚህ ነው የሚመቹኝ። በቃ ደስ ይሉኛል። በቃ አይረሳሱም። ከልጅነታቸው ጀምሮ አብረው ያደጉ ልጆች ይከባበራሉ፣ ይተሳሰባሉ፣ ይገናኛሉ። አንድ አካባቢ ናቸው ይመስለኛል። በረፍት ሁሉ ጊዜ ለረፍትም ለሆነ ለአመት በዓልም ሲሄዱ እዛ ጋር ውስጥ ወደ ቡታጅራ ከአዲስ አበባ ሲሄዱ አንድነታቸው እንደነበረ ነው። በጣም ደስ ይላል በእውነት። ይሄ የማይገኝ እኮ ነው። እንደዚህ ያሉ ቢያድጉ እየተበታተኑ ግማሽ ወደ ውጪ ግማሽ ወደ ሌላ ምናምን ከሄዱ ነው እንግዲህ የሚለያዩት ብዬ ነው የማስበው። እኛ አካባቢ አሁን የነበሩ ልጆች በአጠቃላይ አሁን ማንም የለም ማለት እችላለሁ። ግማሽ ወደ ውጪ ሄዷል፣ ግማሹ ደግሞ አርፈዋል፣ ግማሾቹ ወደ ተለያየ ሀገር በቃ በትንትን ያለ ያሳዝናልና እነዚህ ልጆች አይለያቸው እግዚአብሔር አንድ ላይ የሚያደርጉት ነገር። አሁን ደግሞ ራሱ ወደ ከአዲስ አበባ ሲመጡ አብረው የሚያሳልፉት ላይፍ ይሄንን አስበው ራሱ እሷ ቤት እንሂድ እሷን ደግሞ እንጠይቃት ብለው ይሄን መተባበራቸው ደስ ይለኛል። እንግዲህ ደግሞ የብሩክም ወንድም ሰርግ በሰላም ሁሉ ነገር በሰላም ይሁንለት፣ ሰላም ያለው ጥሩ ትዳር ይሁንለትና የሱንም ሰርግ ያሳዩናል ብለን እንጠብቃለን። በነጽ ቤት ያሳልፉትም ነገር በጣም ደስ ይላል። እያንዳንዱ ቡታጅራ ሲመጡ የሚያሳዩን ነገር ሁሉ እኛን ያስደስተናል። ሀሰንም ደግሞ ወደ አዲስ አበባ ሄዶ ከማሂ ጋር በጥሩ ሁኔታ እርቅ አድርገዋል። ዛሬ ያሳዩንም ቪዲዮ አይቼዋለሁ። በጣም ደስ ይላል። ብሩክና ሃይሚ ተቆጥተውኝ ወደዚህ ሸኝተውኛል። በቶሎ ወደ አዲስ አበባ ወደዚህ መጥቼ እንደገና አንቺን ይዤሽ እንድመጣ የብሩክ ወንድም ሰርግ ላይ እንድትገኝ እንደው ላይም መደፋፈሪያ ትሆናታለች። ምክንያቱም ጓደኛሞች ስለሆኑ አብረው በዛ ሰርግ ላይ ይገኛሉ ብዬ አስባለሁኝ። እና የወንድሞቹን የጓደኞቹን ምክር ሰምቶ ሄዶ እነሱ መለቱ ስለተታረቁ ደስ ይለኛል። ምክንያቱም ጓደኝነታቸው የሁሉም የተያያዘ ነውና ደስ ይላል። እያንዳንዳቸው እርስ በርሳቸው ያሉት መተሳሰብ ጓደኝነታቸው በጣም ደስ ይላል። በጣም ያስቀናል። መፍረስ የለበትም። የነሱንም እንትን ሰምቶ እንግዲህ ትላንትና ጠዋት ቪዲዮን ጠዋት ይሆናል የሰሩት። ከሰዓት እንግዲህ ሄዶ ነው ማለት ነው። ዛሬ ጠዋት ነው ቀርጸው እንግዲህ የሚያቀርቡልን። እንግዲህ የሃይሚዬና የብሩክን ምክር ሰምተው እነሱም ተታርቀው ሰላም ሆነው ያው በቪዲዮ መተውልን ነበር። ደስ ይላል። ሲጣሉ አንወድም። ያው ማሂም ብትሆን እንግዲህ እናቷን ብዙ ጊዜ ስለሆነ ያየችው መሄዷን አንቃወምም። ሄዳ ከእናቷ ጋር አውርታ ምን ማድረግ እንዳለባት ምን መስራት እንዳለባት በደንብ አድርጋ ተነጋግራ የእናቷን ናፍቆት ተወጥታ እንደገና ተመልሳ ወደዛ ሄዳ ያው ከሀሰን ጋር በደንብ ቢነጋገሩበት እኔ አንድ ላይ ቢሆኑ ሲሄዱም አንድ ላይ ቢሄዱ ደስ ይለኛል ነው የምለው።
ደስ የሚል ነገሮች አይተናል። ይሄን ሰሞን ደስ ይላል። እኔም በዚሁ ዛሬ ቋጫለሁ። ለነገ